ሰላም ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በዚህ ቪዲዮ ላይ እድሜ 40 ካለፈ በኋላ ስለሚኖር የቆዳ ጥራት የምንመለከት ይሆናል። እድሜ 40 ዓመትና ከዛ በላይ ሲሆን በሰውነት ውስጥ በርካታ ሆርሞናዊና ባዮሎጂያዊ ለውጦች መከሰት ይጀምራሉ። ከነዚህ ለውጦች መካከል ደግሞ ዋነኛው በቆዳ ላይ የሚታየውን የኮላጅን መጠን መቀነስና የቆዳ መድረቅ ነው። ብዙ ሰዎች እድሜያቸው 40 ሲሞላ የወጣትነት ውበት ያበቃ ይመስላቸዋል። ነገር ግን እውነታው ፍጹም ተቃራኒ ነው። ትክክለኛውን ሳይንሳዊ እንክብካቤ፣ የተመጣጠነ ምግብና የአኗኗር ዘይቤ ካወቃችሁ ከ40 ዓመት በኋላ ይበልጥ የሚያምር የተወጠረና ንጹህ ቆዳ ማግኘት ሙሉ በሙሉ ይቻላል። እናም በዚህ ቪዲዮ ላይ እድሜያችሁ እየጨመረ ቢሄድም ቆዳችሁ ሁልጊዜ ወጣት፣ ለስላሳና ጥራት ያለው ሆኖ እንዲቀጥል የሚያደርጉ 5 ዋና ዋና ነገሮችን እንዲሁም ሳይንሳዊ ምስጢሮችን በዝርዝር የምንመለከት ይሆናል ማለት ነው። እስከ መጨረሻው አብራችሁን ቆዩ እላለሁ። ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ጉዳይ ሳልፍ ወደ መፍትሄዎቹ ከመሄዳችን በፊት ከ40 ዓመት በኋላ የቆዳችን መልክና ጥራት እንዲቀየር የሚያደርጉትን ተፈጥሯዊና አካባቢዊ መንስኤዎች ማወቅ ይኖርብናል። የኮላጅንና የኢላስቲን ምርት መቀነስ የመጀመሪያው መንስኤ ነው። ከ20ዎቹ አጋማሽ ጀምሮ በየዓመቱ በሰውነታችን ውስጥ ያለው የኮላጅን ምርት በ1 በመቶ ይቀንሳል። 40 ዓመት ሲሞላን ግን ይህ ቅናሽ በከፍተኛ ፍጥነት ስለሚጨምር ቆዳ የመለጠጥ አቅሙን ያጣል። የመሸብሸብና የመላላት ምልክቶች ይታያሉ ማለት ነው። ሌላው የኤስትሮጅን ሆርሞን ማሽቆልቆል ሌላኛው ከ40 ዓመት በኋላ የፊት ቆዳ ላይ የሚኖር መድረቅና መሸብሸብ መንስኤ ነው ማለት ነው። በተለይ በሴቶች ላይ ወደ ማረጥ በሚቃረቡበት በዚህ ዕድሜ የኤስትሮጅን ሆርሞን መጠን ይቀንሳል። ይህ ሆርሞን ቆዳ እርጥበትን እንዲይዝ የሚያደርግ በመሆኑ እርጥበት መያዙን ሲቀንስ ቆዳ በከፍተኛ ሁኔታ ይደርቃል፣ ተፈጥሯዊ ወዙንም ያጣል። ሌላኛውና ሶስተኛው እንግዲህ የሴሎች መታደስ ፍጥነት መቀነስ ነው። በወጣትነት ዕድሜ የቆዳ ሴሎች በየ28 ቀኑ ራሳቸውን ያድሳሉ። ከ40 ዓመት በኋላ ግን ይህ ሂደት ወደ 45 እና 60 ቀናት ይረዝማል። በዚህም ምክንያት የሞቱ የቆዳ ሴሎች በፊታችን ላይ ስለሚከማቹ ቆዳ እንዲደክምና ጥራቱን እንዲያጣ ያደርገዋል ማለት ነው። ሌላው እንግዲህ ላለፉት 20 እና 30 ዓመታት ያለ ፀሐይ መከላከያ ለፀሐይ ጨረር መጋለጣችሁ የሚያመጣው ጉዳት ከ40 ዓመት በኋላ ነው በግልጽ መታየት የሚጀምረው። ይህም የቆዳ ጥቁር ነጠብጣቦች እና ጥልቅ ሽባሽፍት ያስከትላል ማለት ነው። እስቲ አሁን ደግሞ መንስኤዎቹ እነዚህ ናቸው ካልን ወደ መፍትሄዎቹ እንሂድ። የመጀመሪያው እንግዲህ የቆዳ እርጥበትን በከፍተኛ ደረጃ መጠበቅ ነው። ከ40 ዓመት በኋላ የቆዳችን የሴባሺየስ ግላንድስ ወይም ደግሞ የተፈጥሮ ዘይት ማመንጨት አቅም በከፍተኛ ሁኔታ ይቀንሳል። ይህ ደግሞ ቆዳ በቀላሉ እንዲደርቅና የመሸብሸብ ምልክቶች በፍጥነት እንዲወጡ ያደርጋል። ስለዚህ የመጀመሪያውና ወሳኙ እርምጃ የቆዳ እርጥበትን መጠበቅ ነው። ስለዚህ አንዳንድ እርጥበትን የሚጠብቁ ነገሮችን መጠቀም ይኖርባቸዋል ማለት ነው። የመጀመሪያው ሃይለሮኒክ አሲድ ነው። ይህንን ንጥረ ነገር የያዙ ሴረሞች በመጠቀም ቆዳ በውስጡ ከፍተኛ እርጥበት እንዲይዝ ማድረግ ይኖርባቸዋል። ሌላው ወፍራም የእርጥበት ክሬም ነው። ቆዳችን ከውጭ ከሚመጣ ብክለት የሚከላከለውን የላይኛውን የቆዳ ክፍል ለመገንባት ሴራማይድ ያላቸውን ክሬሞች ጠዋትና ማታ መቀባት ያስፈልጋል ማለት ነው። ሌላኛውና ሁለተኛው መፍትሄ ሬቲኖልና የኮላጅን እድገት ነው። ሬቲኖል ከቪታሚን ኤ የሚገኝና በእድሜ መግፋት ምክንያት የሚመጡ የቆዳ ለውጦችን በመከላከል ረገድ በሳይንስ የተመሰከረለት ቁጥር 1 ንጥረ ነገር ነው። ሬቲኖል ብዙ ጥቅሞች አሉት። ከነዚህ ውስጥም የሴሎች መታደስ ነው። ሬቲኖል የሞቱ የቆዳ ሴሎችን በፍጥነት እንዲወገዱና በአዲስ እንዲተኩ ያደርጋል። ሌላው የኮላጅን ምርት ነው። በቆዳ ስር የሚገኘውን ኮላጅን ምርት በማነቃቃት የቆዳ መሸብሸብንና መደብዘዝን ያስወግዳል ማለት ነው። እንግዲህ ሬቲኖልን ስትጠቀሙ ሁልጊዜ በምሽት ብቻ መጠቀምና በትንሽ መጠን መጀመር ይመረጣል ማለት ነው። ሶስተኛው የፀሐይ መከላከያ ክሬም ነው። ብዙ ሰዎች የፀሐይ መከላከያ ክሬም የሚያስፈልገው ከፍተኛ ሙቀት ባለበት ቀን ብቻ ይመስላቸዋል። ነገር ግን ለቆዳ እርጅና 80 በመቶ ተጠያቂው የፀሐይ አልትራቫዮሌት ጨረር ነው። ከ40 ዓመት በኋላ ቆዳ ራሱን የመጠበቅ አቅሙ ስለሚዳከም የፀሐይ ጨረር በቀላሉ ጥቁር ነጠብጣቦች እና የቆዳ መላላጥን ያስከትላል። ስለዚህ ዝናብም ይሁን ደመና በየቀኑ ጠዋት ቢያንስ SPF 30 እና ከዚያ በላይ የሆነ የፀሐይ መከላከያ ክሬም መቀባት ግዴታ ነው ማለት ነው። አራተኛው እንግዲህ የውስጥ ጤናና የተመጣጠነ ምግብ ነው። በውጪ በኩል የሚደረግ እንክብካቤ ብቻውን በቂ አይደለም። የቆዳ ጥራት የሚጀምረውን ከውስጥ ጤና ነው። እድሜ ከ40 ዓመት በላይ በሚሆንበት ጊዜ ሰውነታችን የፍሪ ራዲካልስ ጥቃትን የመከላከል አቅሙ ይቀንሳል።
ስለዚህ እንደ አንቲኦክሲደንት የያዙ ምግቦችን መመገብ ይኖርባችኋል። በቪታሚን ሲ፣ በቪታሚን ኢ እና ቤታ ካሮቲን የበለጸጉ ምግቦችን መመገብ የቆዳ ሴሎች እንዳይደክሙ ያደርጋል። ሌላው ጤናማ ቅባቶች ነው። እንደ አቮካዶ፣ ለውዝና ኦሜጋ 3 የያዙ ምግቦችን ቆዳችን ተፈጥሯዊ ወዝና ልስላሴ እንዲኖረው ይረዳሉ ማለት ነው። ስለዚህ እነዚህን መጠቀም ይኖርባችኋል። የተመጣጠነ ምግብ ወሳኝ ስለሆነ ይህንን ማድረግ ይኖርባችኋል ማለት ነው። አምስተኛው በቂ እንቅልፍና የውጥረት ወይም ደግሞ የስትረስ ማኔጅመንት ነው። እንቅልፍ ስትተኙ ሰውነታችሁ የቆዳ ሴሎችን የሚጠግንበትና የሚያድስበት ሆርሞን ያመነጫል። በቀን ከ7 እስከ 8 ሰዓት ሰላማዊ እንቅልፍ አለማግኘት የኮርቲሶል መጠን ይጨምራል። ይህ ሆርሞን ደግሞ በቆዳ ውስጥ ያለውን ኮላጅን ሰባብሮ በማውደም ለቆዳ በፍጥነት ማርጀት ዋናው ምክንያት ይሆናል ማለት ነው። ስለዚህ በቂ እንቅልፍ መተኛትና አእምሮን ከጭንቀት ነፃ ማድረግ ለቆዳ ጥራት ወሳኝ ኢንቨስትመንት ነው ማለት ነው። ስለዚህ ምንጊዜም እነዚህን ዋና 5 ነገሮችን ማድረግ ይኖርባችኋል ማለት ነው። መፍትሄው በአንድ የሚመጣ አይደለም። ተደጋጋሚ ያለማቋረጥ ማድረግ ይኖርባችኋል። የመጀመሪያው የቆዳ እርጥበትን በከፍተኛ ደረጃ መጠበቅ ነው። ለዚህም ሃይለሮኒክ አሲድን መጠቀም ይኖርባችኋል። እንዲሁም ሌሎች ወፍራም የእርጥበት ክሬሞችን መጠቀም ይኖርባችኋል። ሁለተኛው ሬቲኖል ነው። ሬቲኖልንም ጠዋትና ማታ መጠቀም ይኖርባችኋል። ሶስተኛው የፀሐይ መከላከያ ክሬሞችን ማዘውተር ይኖርባችኋል። አራተኛው የውስጥ ጤናና የተመጣጠነ ምግብን መመገብ አስፈላጊ ነው። የመጨረሻውና አምስተኛው በቂ እንቅልፍና ጭንቀትን ማስወገድ አስፈላጊ ነው ማለት ነው። እንግዲህ ውድ ቤተሰቦች እድሜያችሁ 40 እያለፈ ሲሄድ እያንዳንዱ ነገር ላይ ጥንቃቄ ማድረግ ይኖርባችኋል። በተለይ ከአመጋገባችሁ ጀምሮ እያንዳንዱ በየተዕለት ተዕለት ህይወታችሁ ላይ የምታደርጓቸው ነገሮች ተጽዕኖ የሚያደርጉ ስለሆነ ጥንቃቄ ማድረግ ያስፈልጋል ማለት ነው። ለዛሬ የነበረኝ መረጃ ይህንን ይመስላል። ከዚህ ጋር ተያይዞ ማንኛውም ሀሳብ፣ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ አክብርልኝ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው።